ሰላም ቅዱሳን የክርስቶስ ኢየሱስ ሰላም ከሁላችሁ ጋር ይሁን። ነጋን ጎፍታ ኬኛ ኢየሱስ ክርስቶስን wajjin ta'u golee harkaan irra kan jirtan qulqulloon yeroo kanaaf sa'aatii kana waaqayyoo jaallatee fedhee yeroo nu kenne kanaaf isaaf galanna ta'u የአምላካችን እግዚአብሔር ስም ብሩክ ይሁን። እግዚአብሔር ይህን ሰዓትና ጊዜ ስለሰጠን ዛሬ ከአንድ ስፍራ የእግዚአብሔርን ቃል እናያለን። ከዛ በፊት ግን እግዚአብሔር እንዲያስተምረን እንጸልያለን። አሁንም የክርስቶስ ኢየሱስ ሰላም ከሁላችሁ ጋር ይሁን። ነጋን ጎፍታ ኬኛ ኢየሱስ ክርስቶስ ሁንዱማ ኬሰን wajjin ta'u እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተመስገን። ያስተምራቸው ዘንድ መልካም መንፈስን ሰጣችሁ ተብሎ እንደተጻፈ የሚያስተምረን መልካም ያንተ መንፈስ ይሰጠን። መጽሐፍትን እንድናስተውል አእምሮአችንን ክፈትልን። ይህንን ቃል የሚሰሙ ሰዎች ሁሉ ልባቸው የተከፈተ ይሁን። የሊዲያን ልብ የከፈትክ እግዚአብሔር ልባቸውን ክፈት። በማስተዋልና በጥበብ ባለጠግነት የተባረኩ ይሁን። ዛሬ እግዚአብሔር ተገለጥ። በቃሌ በመንፈሴ ተናገረን። ይህንን የሚዋጋ ክፉ በኢየሱስ ስም የተመታ ይሁን። ድንጋዩ ሰው ልብ ሁሉ የተሰበረ ይሁን። ጠጣሩ ሰው ልብ ሁሉ የተሰበረ ይሁን። የእግዚአብሔር ቃል ይገለጥ። እግዚአብሔር ቃልን ተርትርልን። ቃልን አስተምረን። ቁልፍኒ ከድዋና ሙለቱ እነት ጃለት ድዋና ተው ዋን በርባድ ድበድ ዋን በርባድ ሰገሌን ኪያደር መቃ ኢየሱስን ኑ ገርጋሪ ሰባ ዋቀዮ ገርጋሪ ሰባ ዱከነ ኬሰረን ገረ ፈዲንቅ ሲሳት ፍለት ከዋን ጎቱ በረበራን ገለቶ መቃ ኢየሱስ ክርስቶስ አሜን። ዛሬ የምናየው እግዚአብሔር ቃል የሚገኘው ኤፌሶን የሐዋርያው የጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 4 ከቁጥር 17 እስከ 24 ያለውን ነው የምናየው። ኤፌሶን ምዕራፍ 4 ከቁጥር 17 እስከ 24። Ephesians chapter 4 verse 17 through 24. Ephesians chapter 4 verse 17 through 24. Erga Paulus qulqullu gara warra Efeson boqonnaa 4 lakkoofsa 17 amma 24tti. Efeson boqonnaa 4 17 hanga 24tti. መጀመሪያ በአማርኛ አነባለሁ፣ ከዛ ደግሞ በኦሮምኛ ሲነበብ እንሰማለን። የሐዋርያው የጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 4 ከ17 እስከ 24 ያለውን አነባለሁ። እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ። በጌታም ሆኜ እመሰክራለሁ፣ እነርሱ ባለማወቃቸው ጠንቅ በልባቸውም ደንዳነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔር ሕይወት ራቁ፣ ደንዝዘውም በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁም። በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የምጠፋውን አሮጌውን ሰው አስወግዱ። በአእምሯችሁ መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። አሜን። ኤርጋ ጳውሎስ ቁልቁሉ ገራ ወራ ኤፌሶን boqonnaa 4 17 madda ተከዘ ኤጋ ሲአቺ akka warra saba waaqayyoon ta'initti yaada waa'ee hin baafne duukaa buutanii akka hin jiraanne maqaa gooftaatiin cimsee isinin gorsaa. Isaan sammuu isaanii dukkaneeffameera, sababii waaqayyoon beekuu hin barbaanneef sababii mata jabina isaaniifis
jireenya isa Waaqayyoo kennu keessaa gad baafamaniiru. Isaan of qabuu dadhabanii jireenya gadhiisitti of kennaniiru. Wanta nama xureessu hundumaa hin hojjetu, hin ga'asin jedhan. Isin garuu Kiristoosin akkasitti hin barree. Silaa waa'ee isaa dhaga'uu keessan akka dhugaa isaa Yesuus keessa jiruttis maqaa isaatiin barsiifamuu keessan hin oolle. Yaada namummaa moofaa isa duriitti jiraachaa turtan isa kajeellaa nama gowwoomsuun manca'e of keessaa baasaa. Hafuura yaada garaa keessanii keessattis haareffamaa. Namummaa haaraa isa qajeelummaaf qulqullummaa dhugaatti fakkaattii Waaqayyootiin uumamee uffadhaa jedha. የአምላካችን የእግዚአብሔር ስም ብሩክ ይሁን። ለዚህ ክፍል የሰጠሁት ርዕስ ቁጥር 17 24 ላይ ያለውን ነው። እንደዚህ ይላል፣ እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ፈካቲ ዋቀዮቲን ኡመሜ ኡፈዳ። ፈካቲ ዋቀዮቲን ኡመሜ ኡፈዳ ሰጀሉudha። Put on the new man to which God has given life. Put on the new man to which God has given life. እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። በዚህ ስፍራ ላይ ይህንን የተናገረው ጳውሎስ ነበር። ጳውሎስ ማለት እንደ እግዚአብሔር ሐሳብና ፍቃድ ወደ አገልግሎት የመጣ ሰው ነበር። ከራሱ ሐሳብ ከራሱ ፍቃድ እግዚአብሔር አስወጥቶ ከሃይማኖት ተከራካሪነት ወደ ራሱ ጠርቶ የራሱ ያደረገው ነበር። የእግዚአብሔር ዕቃ ነበር። ጳውሎስ ሜሻ ዋቀዮ ቱር ያደ መታሳቲቱ ዴማ ጅሩ ዋቀዮት ሙለቴ ሜሻሳ ከንጎደቴ ergama ጳውሎስ manidhaa keessa ta'ee xalaadhaan barreessa ture. Wanta inni dhabeef immoo waa'ee sagalee Waaqayyoof malee waan adda biraa miti. ቁጥር 17 ላይ እንጀምራለን። ከእንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ ይላል። አሕዛብ ማለት ያው ከእግዚአብሔር ውጪ እኛ ወደ ጌታ ሳንመጣ ወይም ደግሞ ወደ ክርስቶስ ሳንጠቀለል በፊት የነበርነው ህይወት ማለት ነው። አሕዛብ ማለት በጣም የራቀ ህይወት ማለት ሳይሆን እኛ ጌታን ሳናገኝ በፊት ህይወታችን ለክርስቶስ ሳንሰጥ በፊት የነበርነው ህይወት ማለት ነው። እንግዲህ ይላል አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ይላል። አሕዛብ ለካ በአእምሮ ከንቱነት እንደሚመላለሱ የእግዚአብሔር ቃል አጥብቆ ይናገራል። በአእምሮ ከንቱነት መመላለስ የአሕዛብ ባህሪ ነው። ጅሬኛ ገድሂሲ ጅራቹን ወረ ዋዬ waaqayyoon beennedha. kan sinibu ጳውሎስ ወረ ማለት dubbata warra ክርስቶስን qabanitti dubbata waa'ee kana. Sagaleen kun eenyutu dubbatamaa jira? Warra gooftaan qabnetti tun ta'in warra gooftaa qabanitti dubbatamaa jira. ምን አይተዋል ማለት ነው? በአእምሮ ከንቱነት መመላለስ በእነዚህ ሰዎች ውስጥ አይተዋል። ከዚህ የተነሳ ይህንን ቃል ነው ያስተላለፈላቸው። በአእምሯችሁ ከንቱነት እንደሚመላለሱ ከእንግዲህ በኋላ እንዳትመላለሱ፣ እንደ ቀድሞ አትሁኑ ማለት ነው። አከ yeroo darbee akkana warra gooftaan qabnee durii hin ta'inaa jechuudha.
jireenyi keenya gara Kiristoos yeroo dhufu raawwatee jijjiirame guyyaa guyyaatti jijjiiramne jireenyi namaa salphaamatti hin xumuramu akka warshaa yookiin akka faabrikaa keessa waan tokko galcheennan jijjiiramuu danda'a waan tokko akka kanatti jireenyi namaa hin hojjetamu. Kanaaf yeroo fudhata dafanii gara Kiristoos deebi'uun raawwatanii qulqullaa'uun yeroo nama fudhate jechuudha. ወደ ክርስቶስ ኢየሱስ ተጠቅልሎ ፍጹም ለመለወጥ ጊዜና ዓመታትን ዘመናትን ሊወስድ ይችላል። ግን እግዚአብሔር ወዲያውኑ እንድንለወጥ ይፈልጋል። ነገር ግን የብዙ ትግል ስላለ ነው። በጌታ ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ፣ በልባቸው ደንዳናነት ጠንቅ ልቦናቸው ጨለመ ይላል። ከእግዚአብሔር ሕይወት ራቁ፣ ከእግዚአብሔር ሕይወት ራቁ። ደንዝዘውን በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ ይላል። እናንተ ግን ክርስቶስ እንደዚህ አልተማራችሁም ይላል። የክርስቶስ ኢየሱስ ትምህርት ሌላ ነው። በዚህ በአዲስ ኪዳን ውስጥ ሁለት ማንነት ውስጣችን አለ። አንዱ አዳማዊ ባህሪው የስጋ ማንነታችንን የሚገልጽ፣ ሌላው ደግሞ አዲሱ ሰው ክርስቶስ ኢየሱስ ነው። ስለመለወጥ የምናገር፣ ስለ እግዚአብሔር ቃል የምሰማ፣ እግዚአብሔር የሚል፣ መንፈሳዊ የሚል እሱ አዲሱ ሰው ነው፣ ውስጣችን ነው ማለት ነው። ከክርስቶስ የተማርነው የአእምሮ ከንቱነት አይደለም። ጅሬኛ ገዲሲ ምትከን ክርስቶስ ይራበራን አይዛብ ይደነዝዛሉ፣ እኛ ግን አንደነዝዝም። ምኞት፣ ክፉ ምኞት፣ እርኩሰት ሁሉ የአይዛብ ያልተለወጠ የሰው ማንነት ነው። ጳውሎስ ይህንን የምናገረው አይዛብን ጌታን ተቀበሉ ብሎ ሳይሆን ቅዱሳን ክርስቲያን ለሆኑት ነው። እንደ ቀድሞ አትመላለሱ እያለ ነው። ህይወታችሁ መለወጥ ያስፈልጋል እያለ ነው። ክርስትና ማለት የህይወት መለወጥ ነው። ዝም ብሎ ክፍል መቀየር፣ ሃይማኖት መቀየር ሰውን እንድድን አያደርግም። ሰው እንድለወጥ አያደርግም። ጨሉ መለኒ አመንቲ ጅጅሩን ዮኪን ጎፍታውን ፈረኔ መቃዱ ዋራፍታውን ስሪ ምት ጅሬኛ ከኛ ከሰቲ ሆጂ ሆጀቹ ቀባ ለጴን ከኛ ጅጅረሙ ቀባ አከ ያደ ዋቀዮ አከ ፈደ ዋቀዮ ተደደቡ ቀባ አከ ሰገሌ ዋቀዮ ጀሩ ተደደቡ ቀባ የእግዚአብሔር ፍቃድ ማለት አጭርና ግልጽ እንደ እግዚአብሔር ሐሳብና ፍቃድ መመላለስ ማለት ነው። በሰማይ ላይ የተወደደው በእኛ ላይ እንዲሆን ማለት ነው። የራሳችንን ፍቃድ ትተን እንደ እግዚአብሔር ሐሳብና ፍቃድ ራሳችንን እናስገዛለን ማለት ነው። እውነትን በኢየሱስ እንዳለ በእርሱ ተምራችኋል ይላል። ፊተኛ ኑሯችሁን እያሰባችሁ ይላል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የምጠፋውን አሮጌውን ሰው አስወግዱ ይላል። አሮጌ ሰው የማይጠግብ ማንነት ያለው ክፉ ሐሳብ፣ እግዚአብሔር የማይከብርበት ሕይወት፣ አሮጌውን ሰው አስወግዱ ይላል። ስለ ስጋ የሚል እንደፈለኩ ብሎ የምናገር ያልተገራ ማለት ነው። ዋይ ፎኒ ከንዱበት ዋይ ብያ ለፋ ከን ጃለቱ
አሮጌውን ሰው አስወግዱ። ክርስትና ማለት አሮጌውን ሰው ማስወገድ ማለት ነው። ክርስትናችን የምንለካው የአሮጌ ማንነታችን ያስወገድ ነው ያህል ማለት ነው። አሮጌ ሐሳብ፣ ክፉ ሐሳብ፣ በእግዚአብሔር ላይ የምነሳ ክፉ ሐሳብ፣ ከፍ ያለ ሰው አእምሮ ሁሉ የሥጋ ሐሳብ ነው። በእግዚአብሔር ሐሳብ ላይ የምነሳውን ከፍ ያለውን ሐሳብ እናፈርሳለን ይላል። አሁንም በኢየሱስ ስም ይፍረስ። በእግዚአብሔር ሐሳብ ላይ የምነሳው ከፍ ያለው የእኛ ማንነት፣ የሰው ማንነት በጌታ በኢየሱስ ስም ይፍረስ። ስለዚህ በአእምሯችሁ መንፈስ ታደሱ ይላል። አሮጌውን ሰው ካስወገድን በኋላ ደግሞ በአእምሯችሁ መንፈስ ታደሱ። እድሳት ነው የሚያስፈልገን። ረነዋል ህይወታችን ዕለት ዕለት መታደስ ያስፈልጋል ወገኖቼ። ወደ ክርስቶስ ኢየሱስ በቀረብነው ልክ ዝም ብሎ ዓመታትን መቁጠር አይደለም። ዘመናትን መቁጠር ለእኛ ጥቅም የለውም። ነገር ግን በአእምሯችን መንፈስ መታደስ ያስፈልጋል። ክርስትና ማለት ዕለት ዕለት መታደስ ነው እንጂ ዘመናችንን መቁጠር አይደለም። በዘመናችን ሁሉ ምን ያህል በአእምሯችን መንፈስ ታደስን ነው፣ ምን ያህል እድሳት አገኘን፣ ምን ያህል አሮጌ ማንነታችን ተወገደ ነው እንጂ ዝም ብሎማ ለአመል መሰብሰብ ስም ያለው ክርስትና የትም ቦታ አደርሰንም። እግዚአብሔር እርዳን። ለዛ ነው ጳውሎስ እስር ቤት ሆኖ ስለ ኤፌሶን ሰዎች የሚጨነቀው፣ ለመልካም ማለት ነው። ለክፋት ሳይሆን ስለነሱ የሚያስብ ስለነሱ በጣም የሚጨነቀው፣ አሮጌውን ሰው አስወግዱ እያለ። አሮጌ ሰው ማለት የድሮ ማንነታችን ማለት ነው። እስከዛ ድረስ ያልተላቀቀን ማንነት፣ የስጋ ሐሳብ፣ የስጋና ደም ሐሳብ ማለት ነው። እግዚአብሔርን የማስከብር ህይወት ማለት ነው። ከዚህ እግዚአብሔር ይጠብቀን። ይህ ቀላልም ነው ከባድም ነው። ከተቀበልነው ቀላል ነው፣ ካልተቀበልነው ግን ነገሮቹ ከባድ ሊሆኑ ይችላሉ። እግዚአብሔር እርዳን። ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። አርስታችን ስለሆነ ለእውነትም በሚሆን ጽድቅና ቅድስና አዲሱ ሰው ጽድቅና ቅድስና ነው። የአዲሱ ሰው ማንነት ጽድቅና ቅድስና ነው። እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። አዲሱን ሰው አሮጌ ማንነታችንን ጥሎናል። በኃጢአት ላይ ወድቀናል። መውደቅ ብቻ አወዳደቅ፣ ብዙ አወዳደቅ ነበር። ከአዳም ጀምሮ ብዙ ውድቀቶች ሆነዋል። ውድቀት ብቻ ነበር። ክርስቶስ ከመጣ በኋላ ግን መነሳት ሆነ ያለን። ስለዚህ ወደ ቀድሞ ነገራችን እንዳንመለስ እግዚአብሔር እርዳን። ዕለት ዕለት መታደስ አእምሯችን መታደስ ያስፈልጋል። አሮጌውን ሰው ማስወገድ ያስፈልጋል። ክፉ መመኘት፣ በገላትያ ላይ የተገለጹ የስጋ ስራዎች፣ እነሱ መወገድ ያስፈልጋል። እሱን የጻፈው ጳውሎስ ነበር።
ለገላትያ ሰዎች ጽፎ ነበር። የመንፈስ ፍሬ ግን እንደዚህ ትዕግስት፣ የዋህነት፣ ፍቅር፣ ራስን መግዛት ብሎ ዘረዘረ። ደስታ፣ የዋህነት እንደዚህ ብሎ የስጋ ስራዎች ዝሙት፣ ርኩሰት፣ መዳራት፣ ክርክር፣ ብዙ ነገር አለ። ብዙ ነው የተናገረው። ስለዚህ እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው እንልበስ። ለካ ይለበሳል ማለት ነው። ጽድቅና ቅድስና መታወቂያችን ይሁን። ስለዚህ ምን እንልበስ ይላል? እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። ይህ አዲሱ ሰው ጽድቅና ቅድስና ነው። የአዲስ ኪዳን ክርስትና የጽድቅና የቅድስና ነው። ዝም ብሎ የስም ብቻ አይደለም። የስም ብቻ ክርስትና የትም አያደርስም። ክርስትናችን ሕይወት ያለው ነው። ጽድቅና ቅድስና። ጽድቅ ለእውነት የወገነ ሐሳብ ማለት ነው። ጽድቅ ማለት አስቀድማችሁ የእግዚአብሔርን መንግሥትና ጽድቁን ፈልጉ ብሏል። አዲሱ ሰው በጽድቅ የተሞላ ነው። እግዚአብሔርን እግዚአብሔር የሚል waaqayyo waaqayyo kan jedhu duraan dursa mootummaa waaqayyo barbaadaadha. qajeelummaa isaa barbaadaadha. inni waan hundumtu isiniif dabalama jedha. ቅድስና በአዲስ ኪዳን ቅድስና ያስፈልጋል። በሌላ ስፍራ ላይ ያለ ቅድስና እግዚአብሔርን ማየት አይቻልም ይላል። ሁልጊዜ መቀደስ ያስፈልጋል። ዕለት ዕለት ቅድስና ያስፈልገናል። ቅድስና ለእግዚአብሔር። አንዳንድ ሰዎች ሰውን በሚያዩበት ጊዜ ቅዱሳን ይመስላሉ፣ ግን ዘወር ሲሉ ሌላ ሰው ይመስላሉ፣ ሌላ ባህሪ ይለብሳሉ። ግን ቅድስና ለእግዚአብሔር ነው። ቅድስና ለሰዎች አይደለም፣ ለሰዎች ብቻ አይደለም። ቅድስና ለእግዚአብሔር ነው። ያለ እርሱ እግዚአብሔርን ማየት አይቻልም። በአዲስ ኪዳን በአዲሱ ኪዳን ቅድስና ማለት ዓይናችን ማለት ነው። ያለ እርሱ ክርስቶስን ካላየን ማለት ቅድስና ዓይናችን ነው። ስለዚህ አዲሱን ሰው መልበስ የግድ ነው። እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። እንደ እግዚአብሔር ምሳሌ የተፈጠረው ማን ነው? ክርስቶስ ኢየሱስ ነው። ክርስቶስን ልበሱት ማለት ነው። ትሕትናን ልበሱት። ሰው ክርስቶስን ሲለብስ ብዙ ነገር ነው የምለብሰው። የእግዚአብሔር ሐሳብና ፍቃድ በክርስቶስ ዓለምን ለመጠቅለል ነው፣ በኤፌሶን 1 ላይ እንደምናገር። ስለዚህ ክርስቶስ በእኛ ላይ መታየት ያስፈልጋል። አሮጌ ነገር መወገድ ያስፈልጋል። ከኛ የምነበብ ከኛ የምታይ ኢየሱስ ብቻ መሆን ያስፈልጋል። አሮጌ ስጋዊ ነገሮች በእኛ ላይ መታየት ያለባቸው መወገድ ያስፈልጋል። አሕዛብ በአእምሮ ከንቱነት ይመላለሳሉ። እኛም እንደ አሕዛብ አእምሮ ከንቱነት መመላለስ የለብንም። ቤር ኢን ማይንድ፣ ልብ አድርጉ ወገኖቼ። ጳውሎስ ወደ ክርስቲያን ለሆኑ ኤፌሶን ሰዎች ነው ይህንን የጻፈው፣ ለአሕዛብ አይደለም። ስለዚህ እንደ አሕዛብ ባህሪያቸው ምንድን ነው? በአእምሯቸው ከንቱነት ይመላለሳሉ ይላል። በአእምሯችን ከንቱነት እንዳንመላለስ እግዚአብሔር እርዳን። ወደ ቀድሞ ሐሳባችን እንዳንመለስ። ክርስትና ወደፊት ነው እንጂ ወደ ኋላ ባክ ማድረግ አይደለም። ጽድቅና ቅድስና እንደ እግዚአብሔር የተፈጠረ አዲሱን ሰው መልበስ ያስፈልጋል። ይህ ልብስ ከኛ መለየት የለበትም።
ሁል ጊዜ ዘወትር ይህንን ማድረግ ያስፈልጋል። እኛም እንደ ኤፌሶን ሰዎች ማን ያውቃል? እኛም እንደ ኤፌሶን ሰዎች ክርስቲያኖች ነን። በዚህ አንድ ነን። ይህ መልእክት እኛንም ይመለከተናል። በመጽሐፍ ቅዱስ የተጻፈው ቃላት እያንዳንዳችን ይመለከቱናል። ለትምህርታችን ለተግሳጻችን ነው የተጻፉት። በሩምሰ ኬኛፍ ንጎርሱዳፍ በሬፈመን። ስለዚህ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን ሰው ልበሱ ይላል። በዚህ ስፍራ ላይ ለማጠቃለል ያህል ማለት ነው በአእምሮአቸው ከንቱነት ስለሚመላለሱ ከእንግዲህ በኋላ እንዳትመላለሱ ብለዋል። እንዳትመላለሱ እነሱ ባለማወቃቸውን እንደዛ የሆኑት ብሎ ይናገራል። እንዳንደነዝዝ በምኞት በክፉ ምኞት እንዳንዋጥ ይህንን ሁሉ ከክርስቶስ አልተማርንም። አሮጌውን ሰው አስወግዱ ይላል። አዲሱን ሰው ለበስን ማለት አሮጌ ሰውነታችን ተወገደ ማለት ነው። የኃጢአት ማንነት ያለው ማለት ነው። አሮጌውን ሰው ማስወገድ። በዛ ፈንታ በአእምሯችሁ መንፈስ ታደሱ ይላል። በአእምሯችን መንፈስ መታደስ ከኔና ከእናንተ ይፈለጋል። ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ትላል። አዲሱን ሰው ሁል ጊዜ እንልበስ። ይህ ልብስ ከኛ አይለይ። የአምላካችን የእግዚአብሔር ስም ብሩክ ይሁን። እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል ጳውሎስ ለኤፌሶን ሰው እንደተናገረ። ይህ መልእክት ለእኔም ነው፣ ለአንቺም ለአንተም ነው። መጽሐፍ ቅዱስን ለሚያነበው ለሰባኪውም፣ ለተናጋሪውም፣ ለሚሰማውም ሁሉ የእግዚአብሔር ቃል እኩል ተነግሮናል። እኔ ሰባኪ ነኝ፣ እኔ እንደዚህ ነኝ ብሎ ነገር የለም። ሆኖ መገኘት ነው። ፈካቲ ዋቀዮትን ኡመሜ ኡፈዳ ጀዳ። ፈካቲ ዋቀዮን ኡመሜ ኡፈዳ ጀዳ። ኩኒ ኤርጋ ጳውሎስ ቁልቁሉ ገር ኤፌሶኒትን በሬሰ ኩኒ አናፊስ ኤርጋ ኮቲ ኦቦሌሳ ሲፊስ ኤርጋ ኬቲ ኦቦሌቲ ሲፊስ ኤርጋ ኬቲ nama hundumaaf tajaajiltamanis sagaleen kun hunduma keenyaa fi olqixa rabsameera. Waaqayyoon nu gargaara. Put on the new man to which God has given life. We need to wear or to put on the new man to which God has given life. This is the message from Paul to Ephesians. This message is not only for them, but also for you, brother, for you, sister, and for me, for everybody. The Word of God is not only restricted to somebody. It's for everybody, for who are preaching and for who are served and for who are serving. It's the mandate of everybody. It's not the mandate of only me. It's not the mandate of only others. It's the mandate of all Christians. God bless you. የአምላካችን እግዚአብሔር ስም ብሩክ ይሁን።
ስለዚህ ጸልየን አበቃለሁ። እግዚአብሔር አምላካችንና አባታችን ነው፣ በኢየሱስ ስም ተባረክ። አሮጌውን ሰው አስወግዱ ብላል። ማስወገድ ያለብን ሁሉ እንድናስወግድ መወገድ ያለበት እንዳይዛብ በአእምሮ ከንቱነት እንዳንመላለስ። ለካ በአእምሮ ከንቱነት መመላለስ አለ። በአእምሮ ከንቱነት እንዳንመላለስ እኔንም ወገኖቼንም እንድትረዳቸው ጸልያለሁ። በአእምራቸው መንፈስ መታደስ ተለወጥ ብለዋል። ጽድቅና ቅድስና ያለበትን አዲሱን ሰው እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ብለዋል። አዲሱን ሰው እንድንለብስ እርዳን። ወገኖቼም አዲሱን ሰው ሁል ጊዜ ዘወትር እንድለብሱ ጸልያለሁ። ይህ ቃል ለሕይወት ይሁንልን። በእምነት ይህ ቃል ከሰሚዎች ጋር በእምነት እንድዋሃድ ጸልያለሁ። ጠፊም የምጠፋ ወንድም የምትጠፋ እህትም እንዳትኖር። ስለ ሁሉም ነገር ተመስገን። ቀሩን ሰዓታችን ጊዜያችን ሁሉ ባርክልን። በኢየሱስ ጌታ ስም አሜን። የአብርሃም በረከት፣ የይስሐቅ በረከት፣ የያዕቆብ በረከት፣ የነቢያት በረከት፣ የሐዋርያት በረከት፣ የጌታችን ኢየሱስ ክርስቶስ በረከት፣ የመንፈስ ቅዱስ በረከት ከሁላችሁ ጋር ይሁን። እግዚአብሔር ጠብቃችሁ፣ እግዚአብሔር ፊቱን ይመልስላችሁ፣ ይራራላችሁ። እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት። እግዚአብሔር እርዳችሁ። የአምላካችን እግዚአብሔር ስም ብሩክ ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ድረስ ከትውልድ እስከ ትውልድ ድረስ አሜን አሜን ነው። እግዚአብሔር ቢፈቅድ ሌላ ጊዜ ደግሞ በሌላ አርዕስት እግዚአብሔር ቢፈቅድ ብኖር ሌላ ጊዜ ደግሞ በሌላ አርዕስት እስከሚመጣ ድረስ የእግዚአብሔር ጸጋ ይብዛላችሁ እያልኩ ሻሎም ብዬ እሰናበታችኋለሁ። ሻሎም። ቴንኪው። አመሰግናለሁ። ገለቶማ